አትነግሪኝም? ቀጥለሽ ነው? ና በይዋ ይግባ ና በይው። ይቅርታ መድብል እገድልሻለሁ ስላለኝ ነው። ለዛ ነው ስትንቀጠቀጭ የነበረው። ምን ልታጠጪ? ነይ በያ ራስሽ ተጨብጭባ አላወቅኝም። ማን እንደሆንኩኝ አላወቅኝም። መድብል ዝናን ላይመለስ አሰናበተው። እንደ ፎከረ ፎክሮ አልተወም። እገልሃለሁ እንዳለው ዝናን ገደለው። በጣም ያሳዝናል። ዝና ባፉ ሲለፈልፍ ያፍ ጀግና የነበረው ላይመለስ እችን ዓለም ተሰናብቷል። ኤፍራታ እንግዲህ ያየችውን ነገር ማመን አቅቷታል። ኤፍራታ መድብልን ለመመረዝና ለመግደል ባዘጋጀችው ወጥመድ ራሷ መልሳ መርዙን እንድትጠጣ መድብል እያስገደዳት ይገኛል። መርዙ ደግሞ ከተጠጣ ወዲያው እንደሚገል ደግሞ ዝና ተናግሮ ነበረ። እባክህ ይቅርብኝ፣ አልጠጣም፣ ይሄ እኮ መርዝ ነው ይገለኛል በማለት እንግዲህ መድብልን እየተማጠነች ትገኛለች። እሷ ባዘጋጀችው መድብልን ለመግደል የታሰበው ወጥመድ ወደ ዝና ተገልብጦ ዝና እችን ዓለም ተሰናብቷል። መድብል ዝናን አስወግዶታል። ፎክሮ አልቀረም፣ ሀሳቡን አሳክቷል። ዝና ላይመለስ ሄዷል። እንደምትመለከቱት እንግዲህ እዚህ ጋር ዘርሮ ጥሎታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው፣ ላይክ ሼር እያደረጋችሁ ቪዲዮውን ተከታተሉ። ቀጣዩን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ ምን ተፈጠረ፣ ዝና እንዴት ሞተ የሚለውን በመሀል ቪዲዮ የማስገባላችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉ። ዝና እንግዲህ መድብልን ለማስገደል ለኤፍራታ መድኃኒት ወይም መርዝ ሰጥቷት ነበረ። ኤፍራታ መድብልን መግደል አልችልም፣ ይሄንን ማድረግ አልችልም እኔ ብላ ተከራክራ ነበረ። ነገር ግን እሱም ማድረግ የማትችይ ከሆነ እገልሻለሁ፣ መቃብርሽ ላይ ሩጫዋን ጨርሳለች ተብሎ እንዲጻፍ ትፈልጊያለሽ ማለት ነው፣ ማድረግ አለብሽ ብሎ ባስገደዳት መሰረት እንግዲህ መርዝ ሰጥቷት እንድትገለው ቤት ድረስ ጠርታ መድብልን ቀጥራው ነበረ። መድብል እንግዲህ አዲስ መረጃ አለ ተብሎ ወደ ቤት ሄዷል፣ ወደ ኤፍራታ ቤት። ኤፍራታ ቤት ሲሄድ እንግዲህ ኤፍራታ ስለ ዝና አዳዲስ መረጃዎች ማህሌት ነግራኛለች፣ እሱን እነግርሃለሁ፣ ከቤት እኔ መውጣት አልችልም፣ ከቤት ከወጣው ይጠረጥሩኛል በማለት መድብልን እንግዲህ ቤቷ ድረስ ጠርተዋለች። መድብል ደግሞ እሷን አምኖ መረጃ ትሰጠኛለች በማለት መድብል ከኤፍራታ ፍቅርም ስለያዘው ለወደፊትም ሚስቴም ትሆኛለሽ የሚል ተስፋም ስለሰጣት እንደዚህ አይነት ተግባር ታደርጋለች ብሎ በጭራሽ አልጠረጠረም። መረጃውን ስጭኝና ልሂድ ነው ያላት። ቤት በገባ ሰዓትም መረጃ አለ ብለሽኛል እና ምንድን ነው መረጃው? እሱን ስጭኝና ልሂድ፣ በጣም ቸኩላለሁ እያላት ይገኝ ነበረ። እሷ ግን ቆይ እቤት መተክማ ዛሬ ገና እንደዚሁ ዝም ብለክ አትሄድም፣ የሆነ ነገር መጠጣት አለብክ፣ የሆነ ነገር ጠጥተክ ነው መሄድ ያለብክ በማለት ስታስገድደው ተመልክተናል፣ በባለፈው ፓርት ማለት ነው። ካስገደደችው በኋላ ካልሽ እንግዲህ እሺ፣ ግን እቸኩል ነበረ፣ መቸገር አልነበረብሽም ብሎ ከተቀመጠ በኋላ ቢራው አንጥታ ይሄንን ነው ወይስ ይሄንን የምትጠጣው ብላ ቢራ እያስመረጠችው ነበረ። ይሄንን ክፈቹ ብሎ ቢራ ከመረጠ በኋላ እንግዲህ ብርጭቆ ላይ ፊቷን ወደዛ ዙራ መርዙን በማድረግ እሱ ግን እየተመለከታት ነበረ። ብርጭቆዎቹን ቀያይራ ለሱ መርዝ የጨመረችን ብርጭቆ ከዛ ደግሞ ለራሷ ኖርማል የሆነውን ቢራ ይዛ ነበረና ቼርስ ብሎ ሊጠጣ አፉ ላይ ሲያደርስ እሷ ግን እየተንቀጠቀጠች እሱን መመልከት ትጀምራለች። መድብልም እንግዲህ ተጠራጥሮ አልጠጣውም ቢራውን ማለት ነው።
ወደ አፉ እያያዘ እየመለሰ መረጃውን ንገሪኛ ለምን አትነግሪኝም እያላት በመሀልም እየጠየቃት ይገኛል። እነግርሃለሁ መጀመሪያ እንጫወት ብዬ ነው። እኔ ከእስር ቤት ያለንባት ክላስ ለ8 የምንኖርባት እችን ትክክል ነበረ። አንቺ ከእህትሽ ጋር ነው ወይ እዚህ የምትኖሪው እያለ ጥያቄም እየጠየቃን ነበረ። አዎ የታላቅ ጡረተኛ መታብኝ ከማሌት ጋር እዚህ ነው የምንኖረው እያለች ትገኛለች። እስር ቤት ይሻለኝ ነበረ። እኔ ስወጣ ነፃነቴን አገኛለሁ ብዬ ያልጠበቅኩትና ያላሰብኩት ነገር ተፈጸመ። ከእስር ቤት ስወጣ የራሴን ህይወት የራሴን ኑሮ እኖራለሁ ብዬ አስቤ ነበረ፣ ተስፋ አድርጌ ነበር። አሁን ግን ነገሮችን እንዳሰብኩት አልሄድኩም እያለ እንግዲህ የሆዱን እያወራት ነበረ መድብል እና አሁንም እኮ ታዲያ ገና ነክ ለምን ተስፋ ትቆርጣለህ ብትለውም ምናልባት አንቺ ተስፋ ከሰጠሽኝ ተስፋ ሊኖረኝ ይችላል ብዬ አስባለሁ፣ ተስፋዬን ካደሽ እያሉ እንግዲህ እየተጨዋወቱ እሱ ግን ሊጠጣ ወደ አፉ ሲል ቢራውን ኤፍራታ አይኑን እያየች ትንቀጠቀጣለች። በዚህ መሀል ነበረ ዝና ስልክ ደውሎ የኤፍራታ ስልክ የጠራው። በዚህን ጊዜ በጣም ትንቀጠቀጣለች ኤፍራታ። ስልኩን ማንሳት አልፈለገችም። ማን ነው ሲላት መናገርም አልፈለገችም። ስትንቀጠቀጥ እንግዲህ መድብል ነቅቷል፣ ቀድሞ ጠርጥሯልና ዝና ነው ወይ ሲላት ምንም መናገር አልፈለገችም። ስልኩን ብድግ አድርጎ ሲመለከት እንግዲህ ያው ዝና ነው። ክፈችው ሲላት አዎ ዝና ነው። ቀጥረሹ ነው ወይ ምንድን ነው እሱ ሲላት አይ ዝና አስገድዶኝ እኮ ነው በማለት እንግዲህ ኤፍራታ መናዘዝ ትጀምራለች ማለት ነው። እና እንዲመጣ ቀጥረሹ ነው ወይስ ምን አድርጊው ብሎች ነው? ሊመጣ ከሆነ ለምን ናቲውም አሁኑኑ ናበይዋ። እንዴት እያመንኩሽ ትከጅኛለሽ? እኔ እያመነኝ የሚከዳኝን ሰው እያመንኩት በጣም እጠላለሁ ብዬ ነግሬሽ አልነበረም ወይ? ኤፍራታ እንዴት እንደዚህ አይነት ነገር ታረጊያለሽ? በማለት ኤፍራታ ላይ መድብል ይጮሃል። ኤፍራታ መድብል ይቅርታ፣ በጣም ይቅርታ፣ ዝና እኮ ገልሻለሁ ብሎ አስፈራርቶኝ ነው እንደዚህ ያደረግኩት፣ በጣም ይቅርታ አድርግልኝ እያለች ትገኛለች። አስቀድማ ግን ቢራውን ሊጠጣው ሲል ልትጠጣው ነው ወይ በማለት እየተንቀጠቀጠች ነበረ። ዞሮ ዞሮ ያው ስለተገደደች ነው ይሄንን ነገር ያደረገችው። ምንስ ታዲያ እገልሻለሁ ቢል ለእኔ አትነግሪኝም? እንዴት እንደዚህ ታረጊያለሽ? እንዴት ትክጅኛለሽ? ከሃዲ ነሽ፣ አረመኔ ነሽ በማለት እንግዲህ ኤፍራታ ላይ መድብል በጣም ጮሆባታል። ቅጠሪው ከመጣና እዚህ ይንጣ፣ ምንም ችግር የለም፣ ቀጥረሹ ከሆነ ይንጣ፣ ስልኩን መልሽለትና እና በይው፣ ምን አድርጊው ብሎች ነው? ምን ሰተሽ ግደዩ ብሎች ነው ሲላት እንግዲህ መርዝ ነው በቃ ለእኔ ልታጠጭ የፈለግሽውን ይሄንን አንቺ ራስሽ ትጠጫለሽ ብሎ ጠጫት እያላት ነበረ። ምክንያቱም መጠጣት አትችልም፣ እሷ ከጠጣች ደግሞ ትሞታለች እንደሚገል ስላወቀች እሷም አልጠጣችም። እባክህ መድብል አልጠጣውም መርዝ አለው ብላ እራሷ ተናግራለች እና እሱም አልጠጣም። ሳላጠጣሽ ሳልግትሽ ጠጭ ይሄንን እያለ እያስገድዳት ነበር። ነገር ግን እባክህ በማለት በመማፀን መድብል ያው ሳያጠጣት ቀርቷል። ብትጠጣ እሷ ነበረች ሟች የምትሆነው። በስተ መጨረሻ እንግዲህ መድብል እራሱ በፈለገው መስመር ውስጥ ዝናን በእጁ አስገብቷል ማለት ነው። አሁን የምታደርጊው እኔ የምልሽን ብቻ እንድታደርጊ ነው የምፈልገው፣ እንድትተባበሪኝ የምፈልገውን ብቻ ተባበሪኝ፣ ምንም የሚፈጠር ነገር የለም። ዝና የፈለገውን ቢልሽ ለእኔ መናገር ነበረብሽ፣ እንዴት እንደዚህ አይነት ነገር ታደርጊያለሽ ብሎ እንግዲህ ዝና ጋር ደውለሽ አሁን መድኃኒቱን ጠጥቶ ተዝለፍልፎ ወድቋል ብለሽ ደዊ ብሎ ዝና ጋር አስደውሏታል። እየተንቀጠቀጠች ነበረ። መጀመሪያ ተረጋጊ፣ እኔን ለማጥመድ ብቻ ሲሆን ነው ወይ የምትረጋጊው? ተረጋጊና ደዊለት ብሎ አረጋግቷት እንግዲህ ተረጋግታ ዝና ጋር ቀጥታ ስትደውል ዝና እንግዲህ በዋትሳፕ ደውይልኝ ያላት፣ ቀጥታ ማውራት አልፈለገም። በዋትሳፕ ስትደውል አሳክቸዋለሁ በይኝ፣ መቼም አሳክተሽዋል አይደል? መቼስ እንደ እህትሽ አንቺ
ተልካሻ ስራ እንደማሰሪ ተስፋ አደርጋለሁ። አሳክተሽዋለሁ ብሎ ነው ጥያቄ የጠየቃትና እሷም አዎ አሳክቸዋለሁ፣ መድኃኒቱን ጠጥቷል፣ አዎ አዎ ነው ያለችውና ጎበዝ ጀግና የት አባቱ እያለ እንግዲህ በጣም ተደስቶ ይገኛል። ከእጃችን የሚያመልጥ መስሎት ነው እኔ አያመልጥም ሲላት ሞቷል ወይስ አሁን ፎቶ አንስተሽ በዋትሳፕ ላኪልኝ ብሏታልና እሷም እሺ ብላ ነው በዋትሳፕ ላኪልኝ ብሏል። ምን እናድርግ ስትል እንግዲህ በዋትሳፕ የሞተ ሰው መስዬ እኔ ተኛለው፣ ችግር የለውም አንቺ ፎቶ አንስተሽ ትልኪለታለች፣ ታዲያ ምን ችግር አለው ብሎ ይተኛላታል። እንግዲህ ዝርር ብሎ መድብል ይተኛል። ከዛ በኋላ ፎቶ አንስታ ትልካለች። ፎቶ ከተላከ በኋላ ጀግና ጥሩ ነው ያደረግሽው፣ በቃ ጎበዝ እያለ እየተደሰተ ነው የሚገኘው የነበረው። ሟች ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው ዝና እንግዲህ ዛሬ እንደዛ ነው የሆነው። አሁን ላይ ትንሽ ትንሽ ነፍሱ አለች። ሐኪም ቤት ወይ ልሰደው ወይንም ደግሞ መተክ ወደምትወስድበት እንድትወስድ ፈልጋለሁ ትላለች ለዝና እንግዲህ ኤፍራታ እንደታዘዘችው። እሱም እኔ መጥቼ ሬሳ ማጠብ አልችልም፣ ከፈለግሽ መሀሌት ትምጣና ወስዳችሁ የማዛችሁ ቦታ ትጥሉታላችሁ፣ እኔ አልመጣም ነው ያለው። እንዴት እንደዛ ትላለ ዝና? ቃላችን እንደዛ እኮ አልነበረም፣ መተኩ ሰደው ስትል እኔ አልመጣም የራስሽ ጉዳይ ነው ያላት። አያችሁ ኤፍራታን ራሱ ወንጀል ውስጥ ከቷት ጥሏት ዞር ሊል ነበረ። የእውነት ገላው ቢሆን ራሱ ኤፍራታ ትልቅ ዕዳ ውስጥ ነበረ ልትገባ መስችለው፣ ከጎኗ ሊሆን አይችልም ነበር። እሷም እንግዲህ መድብል በፈጠረላት ዘዴ እንግዲያው ማትመጣ ከሆነ እንዲድን ፈልጋለሁ፣ ቢያንስ ጸጸቱ ይቀንስልኛል፣ ሆስፒታል ወስደዋለሁ፣ ለፖሊስም እደውላለሁ ስትል አንቺ የማትረቢ መጣው በቃ ለሁለታችሁ ነው የምመጣላችሁ፣ ሁለታችሁንም ጨርሳችኋለሁ እያለ ዝና ወደ ቤት በመጣበት እንግዲህ ቀጥታ ቤት ይመጣል። ቤት ከመምጣቱ በፊት ግን ለካሌብ ሞሲሳ ደውሎ የድል ቀን ነው ተሳክቷል፣ አሳክተነዋል፣ ልጅቷ ግን በጣም ፈርታለች ብሎ ሲናገር ልጅቷንም አስወግዳት ነው ያለው ካሌብ ሞሲሳ። ይሄንን ትልቅ ድላችንን ማክበር አለብን እያለ ይገኛል። በደንብ ነው የምናከብረው ተባብለው እንግዲህ ደስታውን አጣጥሞ ሳይጨርስ ግን ለራሱ የተደገሰለትን አላወቀም ዝና። የት አባቱ እያለ ቀጥታ ወደ ቤት ነው የሄደው። እቤት ሲደርስ እንግዲህ ሲከፈትለት ቀጥ ብለሽ ክፈቺ፣ ምንም አይነት ጩኸት ነገር እንዳታሰሚ ባላት መሰረት ኤፍራታ እንግዲህ በር ትከፍታለች። በር ተከፍቶ ሲገባ መድብል እንግዲህ የሞተ ሰው መስሎ ተዘርሮ ተኝቶ ነበረ። ዝናም እየጎረረ ማን እንደሆንኩኝ አላወቀኝም፣ ከኛ ለማምለጥ ነበረ እንደዚህ ሲሆን የነበረው፣ ይሄ የማይረባ ቦሽቲ ደግሞ እንደዚህ ለዚሁ አክል ነበረ ፊን ሲል የነበረው እያለ ወዲያ ወዲህ እየተንቀባረረ ነበረና ሞቷል አለ በማለት እንግዲህ ጎንበስ ብሎ ቁጭ ብሎ እሱን እስትንፋሱን እየተመለከተ ባለበት የሞተ የመሰለው መድብል ልክ እንዳንበሳ በደግ ብሎ እንግዲህ ዝናን ሴት አድርጎ እዛው አሰናብቶታል። ላይመለስ እንግዲህ ሄዷል ማለት ነው ዝና። ይሄ ነው እንግዲህ ሟች ገዳይ ሲያረፋፍት ሟች ይገሰግሳል ማለት ይሄ ነው። ራሱ በቆፈረው ወጥመድ ለመድብል ባዘጋጀው ሞት ራሱ ሞቷልና ተንኮል የሚያስቡ ሰዎች መጨረሻቸው ሊሆን የሚችለው ይሄ ነው። ዝና አብቅቶለታል። ከሉላም ሳይሆን ላይመለስ ተሰናብቷል ትላላችሁ። ውድና የተከበራችሁ ቤተሰቦቼ የዛሬ ምሳሌ ድራማ ይሄን ይመስል ነበረ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። እስከዛው ድረስ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ እያደረጋችሁ ሼር
ሰብስክራይብ እያደረጋችሁ አበረታቱኝ ለማለት እወዳለሁ። በቀጣይ ምን ሊፈጠር ይችላል የሚለውን ደግሞ አብረን የምናይ ይሆናል። ባይ ባይ።